ለመሆኑ ዛሬ ያለህ ህይወት፣ የዕለት ተዕለት ልማድህ፣ አስተሳሰብህ ወይም ደግሞ የገንዘብና የጤና ሁኔታ ያስደስታል ወይስ ማሻሻል እፈልጋለሁ? እኔ የለውጥ ሰው ነኝ ብለህ ታስባለህ? ማሻሻል እፈልጋለሁ፣ ከዚህ የተሻለ ሰው መሆን እፈልጋለሁ ብለህ የምታስብ ከሆነ ይህ ቪዲዮ ለአንተ ነው። ሁሉም ሰው ህይወትን መቀየር ይፈልጋል። ነገር ግን ራሱን ደግሞ መቀየር አይፈልግም። ዕለት ተዕለት ህይወቱን፣ ልማዱን፣ አስተሳሰቡን፣ እንቅስቃሴውን የውጭው ዓለም እንዲቀየር ከተፈለገ የግድ ውስጥ ያለውን ዓለም መቀየር ይኖርብሃል። ዛሬ በምትኖረን በጥቂት ደቂቃ እንዴት የዕለት ተዕለት እንቅስቃሴንና ልማድን፣ አስተሳሰብህን በመቀየር ህይወትን ማሻሻልና ማሳደግ እንደምትችል በደንብ ፍት አድርገን እንመለከታለን። እኔ ሙሉጌታ ጌጡ እባላለሁ። ዩቲዩብ ላይ ስብዕና ማጎልመሻ ትምህርት ላይ በመስራት እታወቃለሁ። ምንጊዜም ራስን ማሻሻል፣ ማሳደግ፣ ከነበርክበት ዛሬ የተሻለ ሰው መሆን የሚመች የምትፈልጉ ሁሉ ይህ ቤታችሁ ነው። ሰብስክራይብ እና ላይክ እያደረጋችሁ እስከ መጨረሻው አብራችሁ ራስን ለመቀየርና ለማሳደግ ማድረግ ካሉበት 5 ነገሮች የመጀመሪያውና ዋነኛው ራስን መቀበልና እውነታን መጋፈጥ፣ ሰልፍ አዌርነስ የሚለው። መጀመሪያ አንድ ሰው መቀየር ከፈለገ ለመቀየር የምንፈልገውን ነገር መጀመሪያ ማወቅ አለብን። እውነታው፣ ችግሩ ምን ላይ ነው? ምን አለበት? ድካም ምንድነው? መሻሻል ያለበት ብለን ለማወቅ መጀመሪያ ስረ መሰረቱን፣ ችግሩን፣ መንስኤውን መለየት አለብን ማለት ነው። ህይወታችንን ለመቀየር ደግሞ ምን ማድረግ አለብን? መጀመሪያ ላይ እኔ ማን የሚለውን ጥያቄ መመለስ አለብን። ምንድነው የሚያስደስተኝ? ምንድነው ጠንካራ ጎኔ? ምንድነው ደካማ ጎኔ የሚለው መለየት። ለምሳሌ እዚህ ስራ ላይ በጣም ጎበዝ ነኝ፣ እንደዚህ አይነት ነገር ላይ አሪፍ ነኝ፣ እዚህ ላይ ደግሞ ደከም እላለሁ እያልን ራሳችንን መገንዘብ። ለምሳሌ ማስተካከል የምትፈልጋቸውን በቀላሉ በሳጫለሁ፣ የተወሰነ ስንፍና አለብኝ፣ ስራን አስተላልፋለሁ፣ አዲስ ነገር ለመጀመር እጠራለሁ የሚሉ ነገሮች ልዘረዘር ትችላለህ። ከዛ እነዚህ በሙሉ ተጽፋቸውና ከዚህ ወደዚህ መቀየር አለብኝ፣ የውሳኔ ሰው መሆን አለብኝ፣ ማንበብ አለብኝ፣ እንደዚህ ማድረግ አለብኝ እያልክ እና ደካማ ጎን ወደ ጠንካራ ልማድነት መቀየር ማለት ነው። ስለዚህ የመጀመሪያው እርምጃ ሰልፍ አዌርነስ ወይም ደግሞ ራስን መገንዘብና ማወቅ፣ ምንም ሳያብራሩ፣ ምንም ሳይደብቁ፣ ራስን ሳይሸውዱ እውነታውን ለራስህ ማመን መጀመር። ከዛ በኋላ ወደ መፍትሄ ትገባለህ። ይህንን ካደረግህ ደግሞ ወደ ሁለተኛው መፍትሄ እንሄዳለን። ሁለተኛው የትናንሽ ልማዶች ኃይል፣ ዘ ፓወር ኦፍ ማይክሮ ሃቢትስ። ብዙ ሰው ራሱን ለመቀየር ሲያስብ በአንድ ጀንበር ትልቅ ለውጥ ማምጣት ይፈልጋል። በትልቁ መለወጥ፣ በትልቁ መቀየር ይፈልጋል። ነገር ግን ይህ ብዙ አደገኛ ነው። በትልቁ ተስፋ መቁረጥ ሊያመጣብን ይችላል። ዛሬ የምናደርጋት የ10 ደቂቃ ጥሩ የምትባል ልማድ ነገ አድጋና ገዝፋ ህይወታችን የመቀየር ኃይል አለው። ይህ ነው የትናንሽ ልማዶች ኃይል የሚያስብለው። አንድ ሰው ዛሬ የተወሰነ አልኮል መጠጥ፣ የተወሰነ ጃንክ ፉድ ቢበላ፣ ተኝቶ ማርኬት ቢጀምር፣ የተወሰነ ስንፍና ምናምን ቢጀማምረው ነገ አድጎና ገዝፎ ህይወቱን እስከ ማበላሸት ሊደርስበት ይችላል። ዛሬ ደግሞ በየቀኑ 15 ደቂቃ ቢያነብ፣ 15 ደቂቃ ስፖርት ቢሰራ፣ 20 ደቂቃ ጸሎት ቢያደርግ፣ እንደዚህ እያለ ትናንሽ ጠንካራ ልማዶችን ቢገነባ እነዚህ ልማዶች አድገውና ገዝፈው ህይወትን ነገር በትልቁ ይቀይሩታል። ነገሮችን ራሳቸው እያሳደጉና እያገዘፉ ነው የሚሄዱት። ዛሬ ትንሽ ባነበብ ቁጥር ነገ ትልቅ አንባቢ ትሆናለህ። ዛሬ ትንሽ ስልጠናዎችን፣ ትንንሽ አዲስ ነገሮችን በወሰድክ ቁጥር ነገ የምትፈለግ ሰው ትሆናለህ ማለት ነው። ስለዚህ መጥፎ ልማዶችን ማቋረጥ፣ ጥሩ ልማዶችን ደግሞ ማድረግ። እዚህ ሲሆን እየተለወጥ ትሄዳለህ። ለውጥ በአንድ ጊዜ የሚመጣ አይደለም። ትዕግስት ሁሌም እያደረግክ መቀጠል ለታላቅ ለውጥና ስኬት ያበቃል ማለት ነው። ይህንን ማድረግ ከጀመርክ ወደ ሶስተኛው ደግሞ እንሂድ። ራስን ለማሳደግ ሶስተኛ ማድረግ ያለብን የአስተሳሰብ ለውጥ ማድረግ ያለብን ማይንድ ሴት ሽፍት። አስተሳሰብህ ምን የሚል ነው? ምንድን ነው የሚል አእምሮህ ላይ ምንድን ነው ለራስህ የሚናገረህ? ወደ ውስጥ የምታስገባው፣ የምታስወጣው፣ የምታስበው፣ ለራስህ የምትናገረው አስተሳሰብ በአጠቃላይ ምን አይነት ነው? የእድገት አስተሳሰብ ነው ወይስ የተገደበ አስተሳሰብ ነው? ግሮዝ ማይንድ ሴት፣ ፊክስድ ማይንድ ሴት። ብዙ ጊዜ ውስጥ ላይ ያለው እኔ አይሆንብኝም፣
አልችልም፣ ይህን ማድረግ አልችልም፣ እድል የለኝም፣ ከደህና ቤተሰብ አልተወለድኩም፣ የሚያግዘኝ የለም የሚል አይነት አስተሳሰብ ከሆነ ፊክስድ ማይንድ ሴት ወይም የተገደበ አስተሳሰብ ይባላል። ይህ ለለውጥ አያራምድም። በጣም አንቆ ነው የፈለግከውን ያክል ብትሰራ ለውጥ ማምጣታችን ቅድም እንዳለው ውስጥ ላይ መቀየር ያለበት ነገር አለ ማለት ነው። ምን አስተሳሰብን የእድገት አስተሳሰብ ግሮዝ ማይንድ ሴት ማድረግ አለበት። ይህ እንዴት ነው የሚቀየረው? አልችልም የምትለው እንደምትችል ማመን፣ ፈጣሪ ታላቅ ጸጋና ስጦታ እንደሰጠህ ማመን፣ ከሰራህና ከሞከርክ ከተጋህ ህይወት እንደሚቀየር ማመን፣ ህይወቴ በእኔ ኃላፊነትና በእኔ ቁጥጥር ስር ነው ብሎ ማመን። ይህ ግሮዝ ማይንድ ሴት ይባላል። ይህ ሲኖር የእድገት አስተሳሰብ አለ ማለት። ይህንን አስተሳሰብ መቀየር፣ አስተሳሰብን ለመቀየር ደግሞ የምታደርጋቸውን ነገሮች፣ የምታነባቸውን፣ የምትሰማቸው፣ የምታዳምጣቸውን፣ የምትሄዳቸው ሰው ጋር መለየት ይጠበቅብሃል። ወደ አእምሮ የምታስገባውን ነገር መቀየር ያስፈልጋል። ስለዚህ አእምሮን የእድገት አስተሳሰብ ይህ ወሳኝ ነው በጣም በቃ የእድገት አስተሳሰብ የሌለው ሰው፣ የተገደበ አስተሳሰብ ያለበት ሰው ህይወቱ ሊቀየር አይችልም። ህይወትን ለመቀየር መጀመሪያ አስተሳሰብን መቀየር ያስፈልጋል ማለት ነው። አስተሳሰብ ደግሞ ምን መሆን አለበት? ቅን አስተሳሰብ፣ ብርሃን አስተሳሰብ፣ አቅም እንዳለህ ማመን፣ ህይወቴ በእኔ ቁጥጥር ስር ነው ብሎ መቀበል ነው። ሶስተኛው ይህንን ከያዝ ወደ አራተኛው ወሳኝ ነገር እንግባ። አራተኛው አካባቢህንና ወዳጆችን መምረጥ፣ ኢንቫይሮንመንት ክሊኒንግ። የአምስቱ ጓደኞች ድምር ውጤት ነህ የሚባል አባባል አለ። ከአህያ ጋር የዋለች ጊደር ፈስተምራ ትመጣለች የሚባል አባባል አለ በሀገራችን። አንተ እንደ ውሎህ ነህ፣ ውሎህን ነው የምትመስለው። ስለዚህ ውሎህን አስተካክል። ውሎህን ካልተሳካላቸው ሰዎች ጋር ካደረግ ላይሳካልህ ይችላል። ውሎህን ደግሞ ከተሳካላቸው ሰዎች ጋር ካደረግ አንተ እንደነሱ የመሆን በጣም ከፍተኛ ነው። ምክንያቱም አእምሮ አንተ ሳታዝብ የሚያየውን የሚሰማውን ነገር የማድረግ ተፈጥሯዊ ባህሪ ስላለ ይህን ለማድረግ የምታነባቸውን መጽሐፍት፣ የምታያቸውን ቪዲዮዎች በጥሩ ነገር ወደ መልካም ነገር አንተን ሊቀይሩና ሊያሳድጉ ወደሚችሉ ነገር ቀይራቸው። ይሄንን ካደረግ ህይወት በርግጤ እየተቀየረ ይመጣል። ይህንን ማድረግ ከጀመር አሁን ደግሞ ወደ አምስተኛው ደግሞ አስፈላጊ መፍትሄ እንሸጋገር። አምስተኛው ራስን ለመቀየር ወሳኝ ደረጃ ግብ ማስቀመጥና ወዲያውኑ መተግበር፣ አክሽን ኤንድ ኮንሲስተንሲ የምንለው አሁን ያየናቸውን ነገሮች በጠቅላላ ለመተግበር ለማከናወን አክሽን ያስፈልጋል፣ ድርጊት ማለት ነው። አእምሮን ስታሰራው ራስን እየለወጥክና እያሳደግ ስትመጣ፣ ስትማር፣ ስታነብ አእምሮ ደግሞ አዳዲስ ሀሳቦችን ያፈልቅልሃል፣ አዳዲስ እድሎች ይመጡልሃል። እነዛን ወዲያው መተግበር የተገበርክ ማለት ይህ ስታደርግ ህይወትህ ከፍ እያለ ይመጣል። የአክሽን ሰው የድርጊት ሰው መሆን ግዴታና ወሳኝ ነገር ነው። ልጅ ውስጥ ከመሆን ይህ እስከሚመቸችና እያልክ ማንዛዛትና ጊዜ መግደል የለብን። ወዲያው መተግበር። ይህንን ስታደርግ ህይወትህ ሙሉ በሙሉ እየተቀየረ ይመጣል። ለውጥ ማምጣት ዋጋ ያስከፍላል፣ ጊዜ ይፈጃል። ነገር ግን ደስ የሚለው ነገር ደግሞ ይቻላል። በቃ ለውጥ ማምጣት ትችላለህ። ይሄ ተፈጥሯዊ ስጦታችን ነው። የታየና የተረጋገጠ ነገር ነው። በሳይንሱ በሃይማኖት በቃ ለውጥ ማምጣት ይቻላል። ዋጋ ያስከፍላል፣ ጊዜ ይፈጃል፣ ቀላል አይደለም፣ በቀላሉ አይገኝም። ነገር ግን ደግሞ ለውጥ እስከሆነ ድረስ ለሌላ ነገር እንኳን ለትንንሽ ነገር እንኳን ዋጋ ይከፈላል አለ እንዴ? ስለዚህ ለውጥ ለማምጣት ዛሬውን ወደ ተግባር ገብተህ ዛሬውን እንደምትችል አምነህ ወደ እንቅስቃሴ መግባት። የዛሬ ዓመት 2 ዓመት በቀጣዮቹ ዓመታት ህይወት ሙሉ በሙሉ ከዚህ የተሻለ ደረጃ ላይ እንደሚደርስ እርግጠኛ ሁን። አንተ በትክክል ተገበርከው፣ በትክክል ጸንተህ ከቆምክ፣ ጸንተህ ከተንቀሳቀስክ ማለት ነው። ስለዚህ ይህን ማመን ያስፈልጋል። የዛሬው ቆይታችን ይህንን ይመስል ነበር። እጅግ በጣም እንደተማራችሁበት ባለሙሉ ተስፋ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ይሁንላችሁ። አሁንም በድጋሚ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክቷን በመጫን ከኛ ጋር ቤተሰብ ሆኑና ለህይወታችን የሚጠቅሙ አስተሳሰባችን የሚያሰፉ የሚያበለጽጉ
ነገሮች ላይ እንዲሁ በጥልቀትና በስፋት ነገር ግን አጠር አጠር እያደረግን ደስ በሚል በማራኪ ሁኔታ እንነጋገርበታለን፣ እንወያይበታለን፣ እንማማርበታለን፣ ወደ ተግባር እንገባለን፣ ህይወታችን እንቀይራለን ማለት ነው። ስለዚህ ከኛ ጋር ቤተሰብ ይሁኑ። በቀጣይ እስከምንገናኝ ድረስ በደህና ቆዩ። ስላዳመጣችሁን እግዚአብሔር አምላክ ይስጥልኝ፣ ያክብርልኝ። መልካም ቆይታ